ኑራ ትሰኛለች። በየሰርግ ቤቱ የተለያዩ ጭፈራዎችና ዘፈኖችን በማቅረብ ትታወቃለች። ከዕለታት በአንዱ ቀን ግን የሰርግ ቤት ጭፈራዋን እያከናወነች ሕይወቷን ሙሉ በሙሉ የቀየረው ክስተት ተከሰተ። ያጋጠማትን ከራሷ አንደበት እንስማው። ኑራ እባላለሁ። ከ25 ዓመታት በፊት በሀገራችን አሉና ወግ ከተባሉ ዘፋኞች ሰርታ ነበርኩ። በየጊዜው በርካታ ሀብታም ከሆኑ ሰዎች ሰርጋቸውን እንዳደምቅላቸው እጣራለሁ። በዛ ስራ የማገኘው ገቢ ትንሽ አልነበረም። በአጭር ጊዜ ውስጥ ሀብትን ተጎናጸፍኩ። በዛውም ልክ ታዋቂነቴ ጨመረ። አንድ ቀን እኔና ቡድኖቼ የዕለት ሳምንታችን ላይ ነበር። ስልክ ጠራ። አነሳሁት። ድምጿ ግራ የሚያጋባ ሴት ነበረች። በዛኑ ምሽት መጥቼ በልጇ ሰርግ ላይ እንድዘፍን ስራ አቀረበችልኝ። የእረፍት ጊዜ ላይ ስለሆንኩኝ ጥያቄዋን ውድቅ ለማድረግ አስቤ ነበር። ነገር ግን የምትጠይቅኝን 2 እጥፍ እከፍልሻለሁ አለች። ወዲያውኑ ተስማሙ። የቤቱን አድራሻ ሰጠኝ። ስልኩን ዘጋችሁ። ወደ ስራ ባልደረቦቼ ስልክ መደወል ጀመርኩ። ማረፍ ስለፈለጉ ወደ ኋላ አመነቱ። በመጨረሻ ግን የሚያገኙትን ብር ስነግራቸው ተስማሙ። መኪናችንን አስነስተን በምሽት ወደ ተሰጠን አድራሻ ሄድን። መንገዱን ሙሉ ልቤ አልረጋጋ አለኝ። ምን እንደሆነ ባላውቅም ከሌላው ጊዜ በተለየ ልቤ ጨነቀው። ምንም ማለት ስላልፈለግኩ በዝምታ ቀጠልኩ። የተሰጠን አድራሻ ራሱ ግራ ያጋባል። ራቅ ያለና ማንም የማይኖርበት ይመስላል። ድቅድቅ ጨለማውን ተጨምሮ ቦታውን ማግኘት አስቸጋሪ ሆነብን። ቢሆንም እስክናገኘው ድረስ መንገዳችንን ቀጠልን። በመጨረሻም ደረሰ። ስንደርስ ውጪ ላይ ብዙ ሰዎች አየን። ዘፈኑ፣ ጭፈራው ደምቆ ነበር። ቤቱ ከሚባለው በላይ የሚያምርና በመብራቱ ተሸበረቀ ነበር። ወደ ውስጥ ዘልቀን ገባን። እዛ ያሉ ሰዎች አለባበሳቸው ግራ ያጋባል። የተለመደ ልብስ አይደለም። በስልክ ያነጋገረችኝም ሴትዮ ልትቀበለኝ መጣች። በድምጿ እሷ እንደሆነች ያስታውቃል። ጉንጬ ስትስመኝ ቆዳዋ ልክ እንደ ድንጋይ ደረቀ ነበር። ውስጤ ላይ ግራ መጋባት ስሜት ሲሰማኝም ችላ አልኩት። ልብሳችንን ወደምንቀይርበት ዝግጅት እስኪጀመር የምናርፍበት ክፍል አሳይታን ሄደች። እኛም ተዘጋጅተን ሰርጉን ለማክበር ለመዝፈንና ለመጨፈር ወደ ዝግጅት ቦታው ሄድን። መዝፈን ጀመርኩ። ሰዎች እየበዙ መጡ። መዝፈን በቀጠልኩ ቁጥር ግራ የሚያጋባ ጨዋታን ይጨፍራሉ። ሁኔታቸው በጣም ያስፈራል። ፍርሃቴን በውስጥ አምቄ ያዝኩት። እኔም መዝፈኔን ባልደረቦቼም መጨፈሩን ተያይዘውታል። በድንገት አንዷ ጓደኛዬ ራሷን ስታ መሬቱ ላይ ተዘረረች። ምን እንደሆነች ልጠይቅ ስዞር ሌላኛው የሥራ ባልደረባዬ በድንጋጤ ፈዞ ወደ የሆነ ነገር እየተመለከተ ቆሟል። ፊቱን ላባ ጥቆታል። ፍርሃት ፊቱ ላይ ይነበባል። ሞት የመጣበት ሲመስል ደርቆ ባለበት ይመለከታል። ድጋሚ እሱ ወደሚመለከትበት አቅጣጫ ፊቴን አዞርኩ። ያየሁትን ማመን አልቻልኩ። እነዛ እየዘለሉ እየጨፈሩ ያሉ ሰዎች እግራቸውን ተመለከትኩ። እግራቸው ግን የሰው እግር አልነበረም። ይልቁንስ የፍየል እግር ነበር ያላቸው። መንቀጥቀጥ ጀመርኩ። እንዳወቅም ቢያውቁ መፍራታችንን ቢያስተውሉ መቼም ቢሆን በሕይወት አይለቁንም። እንደምንም ፍርሃቴን ደብቄ ለባልደረቦቼ በሕይወት መቆየት የምትፈልጉ ከሆነ ምንም እንዳልፈራችሁ ምንም እንዳልተፈጠረ አስመስሉ አልኩኝ። ምንም ያህል ቢፈሩ ቢደነግጡ ያላቸው አማራጭ እሱ ነውና ማስመሰላቸውን ቀጠሉ። ራሷን ስታ የወደቀችው ጓደኛዬን አስተውሏት ወደኛ ቀረቡ። ከነሱ መሃል አንዷ ምን ተፈጥሮ ነው ብላ ጠየቀችኝ። ፍርሃት እያንቀጠቀጠኝ አይኗን እየተመለከትኩ አይ ምንም አይደለም ትንሽ ደከም ብሏት ነው ማረፍ ትፈልጋለች አልኳት። ልጅቷን ተሸክመን ወደ ማረፊያ ክፍላችን ሄድን። ከትንሽ ቆይታ በኋላ ልጅቷ ነቃች። እንደነቃች እየጮኸች እግሮቻቸው ነታችኋል ምንድን ናቸው እያለች ጠየቀች። ሁላችሁም ያያችሁትን አይቻለሁ፣ ነገር ግን ስራችንን መቀጠል አለብን። ምንም ብታዩ ፍርሃታችሁን ደብቁ። የጅኖች ሰርግ ላይ ሳንመጣ አንቀርም። የፈጅር አዛን 2 ሰዓት ብቻ ነው የቀረው። እስከዛ ድረስ ማስመሰላችንን እንቀጥል ብለን ተስማማን። ወደ መድረኩ ሄደን ምንም እንዳልተፈጠረ መዝፈንና ማስጨፈር ጀመርን። መዝፈንን በቀጠልኩ ቁጥር እነሱ አጨፋፈራቸውን ይጨምራል። የሚያስፈራ አጨፋፈር፣ አስፈሪ ድምፅ ማውጣት ጀመሩ። አሁንም ሲዘሉ እግራቸው የፍየል ነበር። ጓደኛ ያልቻለች ጮታን አቀለጠችው።
ሁሉም ወደ እኛ ዞሮ ማብጠት ጀመሩ። ማረገው ነገር ጠፋኝ። መላ አካላቴ በላብ ታመቀ። እየተንቀጠቀጥኩ የሁሉም መጠጊያ ወደሆነ አላህ ዱዓ ማድረግ ጀመርኩ። አላህ ከዚህ ችግር ካወጣኝ ድጋሚ እንደማልዘፍን ቃል ገባሁ። በዛችው ቅጽበት ያ ውብ የሚባለው የፈጅር አዛን ድምፅ ተሰማ። በድንገት የቤቶቹ መብራት ጠፉ። ሁሉም ተሰወሩ። እቃችንን ሰብስበን በሩጫ ከቤቱ እየሮጥን ወጣን። በመጀመሪያው ቅጽበት ማወቅ ነበረብኝ። ግራ የሚያጋባ ቤት፣ ግራ የሚያጋቡ ሰዎች ተከበው መገመት ነበረብኝ። ውስጤ የሚነግረኝን ማዳመጥ ነበረብኝ። እንደ ድንጋይ በደረቀ ከንፈሯ ጉንጬን ስትስመኝ ሰው እንዳልሆነች መገመት ነበረብኝ። መዝፈኑን እንዳታቆም ዘፈንሽን ወድጄዋለሁ እያሉ ጆሮዬ ላይ ሲያንሾካሹ መገመት ነበረብኝ። ማረፊያ ክፍል ነው ብለው ለ100 ዓመታት ማንም ያልኖረበት ክፍል የሚመስል ባረጃ አልጋ፣ ቦታ ሁሉ በአቧራ የተሞላ ሳይ መገመት ነበረብኝ። ነገር ግን እኔ እግራቸውን እስከማየት ድረስ ማመን አልፈለግኩም ነበር። ያለን የሌለን ኃይላችንን ተዳቅመን እየሮጥን ሳለ ከፊት ለፊታችን አንድ ሰው እያፈጠጠብን አየ። እኛም ወደ እሱ አየ። ጅን መስለንዋል። እኛም ጅን መስሎን በአይነ ቁራኛ ነበር የምናየው። ከዛም እንዲህ አለ፣ እዚህ ያረጀ ቤት ውስጥ ምን ትሰራላችሁ ያለው አልገባኝም ነበር። ፊትና ዞሬ ያ መጀመሪያ የገባንበት በመብራቶች ያሸበረቀው ቤት አሁን ላይ ያረጀ ምስቅልቅል የወጣ ቤት ነው። የተፈጠረውን ሁሉ ነገር ነው። እንዲህ ማለት በእርግጥ ይሄ ቤት ለ100 ዓመታት ማንም ያልኖረበት የተተወ ቤት ነው። ጅኖች ነው የሚኖርበት ተብሎ ይታመናል። ያ ክስተት ህይወቴም ሙሉ ለሙሉ የቀየረው። ከዛን ጊዜ ጀምሮ አንድም ቀን ሰላቴን ትቼ አላውቅም። በሰዋታ ነበርን ሰግቶ ኡምራና ሐጅ አረኩኝ። ዳግም ላልዘፍን ቃል ገባው። ሙሉ ሰዓቴን አላህን በመገዛት ማሳለፍ ጀመርኩ። አሁን ላይ መለስ ብዬ ያን ምሽት ሳስታውስ ምን ያህል ዝንጉ እንደነበርኩ ራሴን ታዘብኩ። አልሐምዱሊላህ ህይወቴን የቀየረው ድጋሚ ወደ አላህ እንድቀርብ ያደረገኝ ክስተት ነው። እንዲህ በማለት ያጋጠማትን ክስተት በዚህ መልክ ነግራናለች። የዛሬው ፕሮግራማችን ይህንን ይመስል ነበረ። ኢንሻአላህ ከታሪኩ ብዙ ነገር እንደምትማሩ ተስፋ እናደርጋለን። ቪዲዮን ላይክ፣ ሼር እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ።